መረጃን እንሆን አንድ ፖሊስ የአንድ ወጣት ነፍስ በጠራራ ፀሐይ በልቷል። ይሄ መረጃ ሁሉም ሰው ጋር እንዲደርስ ሼር አድርጉትና ይሄ ፖሊስ ህግ አስከባሪው ባለበት እንዲገኝ እናድርግ። የሁላችንም ኃላፊነት ስለሆነ ማለት ነው። እስኪ ሙሉ መረጃውን ልንገራችሁ። በአዲስ አበባ ከተማ ጉለሌ ክፍለ ከተማ ልዩ ስሙ ሽሮ ሜዳ ተብሎ በሚጠራው አካባቢ ተገኝ ባልቻ ኦሮሮ የተባለው ወጣት በአንድ የፖሊስ አባል በትላንትናው ዕለት በተተኮሰ 4 ጊዜ በኢየሱስ 4 ጥይት ማለት ነው ህይወቱ ማለፉን ከአካባቢው ነዋሪዎች እና ከቅርብ ወዳጆች ይህ መረጃ ተሰምቷል። ሟች ተገኝ ባልቻ ቀደም ሲል በሽሮ ሜዳ አካባቢ ስኬታማ የነጠላ ነጋዴ እንደነበርና ራሱንና ቤተሰቡን ከመደገፍ አልፎ ለጓደኞቹና ለተቸገሩት ደራሽ እንደነበረ ይነገራል። ይሁን እንጂ በልማት ምክንያት የንግድ ሱቁ መፍረሱን፣ ንብረቱ በመጥፋቱ ለከፍተኛ የገንዘብ ኪሳራ፣ ለስነ ልቦና ቀውስ መዳረጉንና ከፖሊስ ጋር አለመግባባት ውስጥ ገብቶ ታስሮ መፈታቱ ግለሰቡ የሚያውቁት ሰዎች ይህን ይናገራሉ። ትናንት ሚያዝያ 9 ቀን 2018 ዓ.ም ተገኝ ከጓደኞቹ ጋር በለመደበት ስፍራ ተቀምጦ እያለ በፓትሮል መኪና የመጡ የጸጥታ አካላት ለጥያቄ ትፈለጋለህ በሚል ወደ ሽሮ ሜዳ ወሰዱት የሚሉት አንዳንድ ጉዳዮች ማለት ነው በቅርበት የሚያውቁ የአካባቢ ነዋሪዎች ናቸው። መረጃዎቹ እንደሚያመለክቱት ቀደም ሲል ከሟች ጋር ጸብ ነበር የተባለው አንድ የፖሊስ አባል ከጣቢያው በር ላይ በነበረበት ወቅት ሽጉጡን አውጥቶ 4 ጊዜ በመተኮስ ወጣቱን ህይወቱ እንዲያልፍ ካደረገ በኋላ ከአካባቢው መሰበሩ ተነግሯል። እዚህ ጋር ምን ብዬ እንደማስረዳችሁ አላውቅም። አንድ ንብረቱ ለልማት ቤቱ የተነሳበት ሰው በጣም ያዝናል እኮ በጣም ያዝናል፣ ይሰበራል፣ ይጎዳል እና lot of things happen in his life okay ለልማት አይተባበረ ግን አይደለም። ሲቀጥል ደግሞ ንብረት ጠፍቶበታል እያለ ነው። ሲፈርስ ቤቱ ሲፈርስ ማለት ነው ንብረት ጠፍቶበት ተገሎም ያውም 4 የተተኩሶበት ያውም ፖሊስ ጣቢያ በር ላይ እንዴት አይነት ህግ አስከባሪዎች ነው እየመለመርን እያስገባን ያለ ነው። ይታይ ይመርመር። ይሄ ፖሊስ ባለበት ይገኝና የዚህ ልጅ ደም ይውጣ። እንዳይጮህ እንዳንረበሽ ሀገር ሰላም እንድትሆን ይሄ ልጅ ደም መገኘት መቻ ዛሬ ነገ ሳይባል የዚህ ልጅ ፎቶ የዚህ ፖሊስ ፎቶ ትላንት እንደነ በረከት ገበሬው እንደተለጠፈው ሁሉ ይለጠፍና ያው 4 ነው ያው ፖሊስ ጣቢያ በር ላይ የትራፊክ ኮፍያ አርጎ ኮፍያውን አርገኮ ብትደበደቦና ብትቀጣው አይቻልም ነውር ነው ይባላል። ፖሊስ ነዋሪን ግለሰብን ያውም የተጎዱትን የሚያግዝ የራሱን ኑሮ የሚመራ የተቸገሩትን አጋዥ ምናምን ተብሎ ታሪክ የተቀሰለትን ልጅ 4 ጊዜ የፈለገ ችግር ቢኖርበት እኮ ህግ አስከባሪ ነው። ህግንና ስልጣን ሲሰጠው እኮ እሱ ፍቅርና ትህትና ነው ቀድሞ የሚያውቀው። ጥቁር ቤልት ያላቸው ካራቲስቶች ምናምን ቴኳንዶ የጨረሱ እኮ ከሁሉም በላይ የሚማሩት ትህትና ዝቅ ማለትን ነው። ፖሊስ ዝቅ ካላለ በተለይ አሁን ባለው ሁኔታ ሰው ሁሉ ማማረር ስለ ሀገር ያለው ፍቅር ወረደበት የዘርና የብሔር ምናምን ባለበት ኬዝ ፖሊስና ህግ አስከባሪዎች ነገሮችን በብልሃት መዳኘት ካልቻልን እልህኞችና ኃይለኞች ከሆነን ክላሽ አፈሙዝ በእጄ ስለያዙ ሰው ሁሉ ይንበርከክልኝ ምናምን ምን ከሆነ ምን ይመጣል? ነፍስ አንድ ነች እሞታለሁ ይላል። ሰው እኮ አሁን ምንም አይፈራም። ኑሮ ያደከመው ህዝብ ነው፣ ተስፋ የቆረጠ ህዝብ ነው፣ ሜንዞ አይፈራም። ስለዚህ በብልሃት እናድርገው። እናከብራችኋለን። በጣም ንጹህ አሪፍ ህግ አስከባሪዎች አላችሁ። እሺ ሪስፔክት ዩ ቱ ማች ለእናንተ ብለን እንኳን መኖር እስከሚመቸን ድረስ ምንወዳችሁ ምናከብራችሁ ለአንድ እውነት የምትሰሩ ሰዎች አላችሁ። እንደዚህ አይነት ግን ማለት ነው እንደዚህ አይነት ሄዶ 6 ሰዓት 5 ሰዓት ላይ ይገባል። ከዛ ምሳ ብሎ 7 ሰዓት ይወጣል። ተመልሶ 9 ሰዓት ይገባል። ከዛ አመሻሽ ላይ ጃምቦ ቤት ይውላል ምናምን ነገር። ይሄ ነው ህዝቡን እያንገላታ ያለው። ይሄ ልጅ ይገኝ፣ ይሄ ፖሊስ ይቅርታ፣ ይሄ ህግ አስከባሪ ባለበት ይገኝ።